ነው እንደዚህ ያደረግንልሽ ላንቺ ብለን ነው እንደዚህ ሆነልሽ ብለውሽ ይመጣሉ። እንደዛ መሆን የለበትም። ራስሽን አቋም መኖር አለበት። ለራስሽ ፊሊንግ ኑሪ። በራስሽ አይዲያ በራስሽ እንትን ኮንፊደንስ ነው መኖር ያለብሽ እንጂ በእነሱ በጭራሽ ማድረግ የለብሽ ምንም ነገር ማለት ነው። ምንም ነገር ለነሱ ብለሽ ደስ እንዲላቸው ብለሽ ምናምን ማድረግ ያለብሽን ነገር አቁሚ። በቃ መኖር ያለብሽ ለራስሽና ለራስሽ ብቻ እስከሆነ ድረስ ራስሽን ነው ማዳመጥ ያለብሽ ብዬ ነው የማስበው። እናንተ ቅድም በዛኛው ቻናሌ የሆነ እንትን ስለ ኤፍሬም አንዳንድ ነገሮችን ነግሬያችሁ ነበረ እና ምንድነው ያደረገው መሰላችሁ? ኤፍሬም አውቆ ሩታ ላይ እየተጫወተባት፣ ሩታ ላይ ከባድ ሴራ እየሰራባት ነው ያለ። ሩታ ልክ ከደስታ ጋር እንድትለያይ አብርሽን ወደ እሷ ህይወት እንደሚያመጡላት አርጋ ተስፋ እንድታደርግ እያደረጓት ነው ያሉት ኤፍሬም ማለት ነው። ስለዚህ ኤፍሬም አውቆ ነው ለአብርሽ ወግኖ፣ ግን ሩታ ከደስታ ጋር እንዳትሆን፣ ከደስታ ጋር ለደስታ ተስፋ እንዳሰጠው፣ ከአብርሽ ጋር ተስፋ አለኝ ያገናኙኛል፣ ሄርሜላን ያባሩልኛል፣ ሄርሜላን ከህይወቴ ያስወጡልኛል ብላ እንድታስብ እያደረጋት ነው ያለ ኤፍሬም ማለት ነው። እና ማርያም በጣም ነው የሚያስጠላ፣ በጣም ነው የሚደብረው። እንደዛ አይደረግም ኤፍሬም። ገባህ? እዚህ ጋር የምትጎዳ ደስታን ትጎዳለህ፣ ሩታን ትጎዳለህ፣ ኦዲየንስ ትጎዳለህ። ገባህ አይደለ? ስለዚህ ሩታም የራሷን መብቷን መጠቀም አለባት፣ የራሷን ፊሊንግ፣ ደስታም የራሱን፣ አብርሽም የራሱን ማለት ነው። ከሄርሜላ ጋር ያለውን ነገር እንትን ማለት አለብህ። አንተ ለካሜራ ብለህ ካሜራ ይዘህ ምናምን እዛ ጋር መተህ እነሱ ካልፈለጉ እንደዚህ አይነት ቪዲዮ ፖስት አያስደርጉህም ሲጀመር ማለት ነው። ገባህ አይደለ? እንደዛ እያደረግካት፣ እንደዛ እያመነጨካት፣ እንደዛ ነው ውጭ እያልካት ካልፈለገች ፖስት አታስደርግህም ነበር። አብርሽም አያስቀርጽህም ነበር። ልንገርህ፣ ታናሽ ወንድሙ ነው፣ በጥፊ ብሎ እንኳን ያስወጣህ ነበር። ግን ሩታ ላይ ነው ሴራ እየሰራችሁ ያላችሁት። ሩታን ለመጣል፣ ሩታን ከደስታ ጋር እንዳትሆን፣ ከደስታ ጋር የተለያዩ ፍቅሮች እንዳታሳልፍ፣ እንዳትገናኝ፣ ከሱ ጋር ያላትን ሪሌሽንሺፕ ከት እንድታደርግ ነው እያረጋችኋት ያላችሁ እንጂ ለሷ እየጠቀምካት አብርሽን ወደ እሷ ህይወት ልትመልስላት፣ ወደ ልጁ እናት ተመለስ ልትለው ምናምን አይደለም። አብርሽን ለሩታ የደገፍክ መስሎ ግን አብርሽ ጋር ጎን ሆኖ ነው ሩታን እየተጫወተባት ያለው። እረፉ በቃ። ሩታም የራሷን ህይወት መኖር አለባት፣ የራሷን ላይፍ መኖር አለባት፣ የራሷን ነገር ማሳለፍ አለባት። እናንተ እንደዚህ እያደረጋችሁ ህይወቷን ልታመሰቃቅሉት፣ ህይወቷን ወደኋላ ልስቡት፣ ምንም የምትሉበት ምንም ማኬዝ የለም። እና የምታረጉትን ነገር በደንብ አድርጋችሁ አንደርስታንድ አድርጋችሁ ማወቅ አለባችሁ ብዬ ነው የማስበው። ሩታ ላይ የምትጫወቱትን ነገር እረፉ። ሩታ ላይ የምታረጉትን ነገር ብታቆሙ እንደኔ አሪፍ ነው ብዬ ነው የማስበው። ከዛ ውጭ ግን ሩታን ለመጉዳት ሩታ አብርሽ ወደኔ ሊመጣ ነው፣ በቃ ዴቭም ከጎን ያለ ኤፍሬምም ከጎን ያለ ሩታ ሄርሜላን የሆነ ነገር ያረጓታል፣ ከዛም በኋላ አብርሽ ወደኔ ይመለሳል ብላ እንድታስብ፣ ለደስታ ፊሊንግ እንዳሰጠው እያረጋችሁ ነው ያላችሁ። እንደዛ ደስታ ደግሞ ምን አይነት ስሜት እንደሚሰማው ታውቃላችሁ? ወይኔ እቺ ልጅ በቃ ላጣት ነው፣ ምን ማድረግ አለብኝ፣ እንድትቀርበኝ ምንድነው መሆን ያለብኝ፣ ምንድነው ማድረግ ያለብኝ፣ ምን ባረግ ይሻለኛል ምናምን ብሎ እንዲጨነቅ ነው እያረጋችሁ ያላችሁ። ስለዚህ እረፉ፣ ማርያምን እረፉ። እማይሆን ነገር አታድርጉ። እማይመስል ነገር፣ እማይዋጥ ነገር፣ እማይሆን ነገር እያረጋችሁ አትረብሿቸው ልጆቹን። የራሳቸውን ላይፍ መኖር ይችላሉ። ላይፋቸውን ያጣጥሙበት፣ ላይፋቸውን ይኑሩ። በእናንተ ምክንያት እንደዚህ ነው እንደዛ ነው እየተባለ ሩታን መጎዳት የለባትም፣ ደስታን መጎዳት የለበትም ብዬ ነው የማስበው እንደኔ ማለት ነውና የምታረጉትን ነገር በደንብ አድርጋችሁ ማወቅ አለባችሁ። ያለዛ ግን ሩታ ትጎዳለች፣ ደስታም ይጎዳል። ገባችሁ አይደለ? እናንተ ግን እንደዚህ አድርጋችሁ እሷ የመጨረሻ የሆነ ነገር ከወሰንሽ በኋላ ደስታን አይ በቃ ከአብርሽ ጋር ያለኝን ነገር ልመለስ ነው፣ ከአብርሽ እንትን ልል ነው፣ ቤተሰብም ስላልፈቀዱለት ምናምን ወደ እኔ እንትን ሊል ስለሆነ አንተ ውጣልኝ ምናምን ብትል አብርሽ አልፈልግም ይላል አይደለ? ከዛ በኋላ ኤፍሬምም ዴብም የሉም ከዚህ መሀል ይወጣሉ ማለት ነው። ሩታ ደግሞ ደስታን አባራለች። እንደገና ና ልትለው ነው ወይስ ምንድነው ያሳባችሁ እናንተ? ምን አይነት አስተሳሰብ ነው ያላችሁ? እና ሩታን ባጎዷት እንደኔ አሪፍ ነው ብዬ ነው የማስበው። ሩታ የራሷን ላይፍ መኖር ትችላለች፣ ልጇን ማሳደግ ትችላለች። ማገዝ ባለበት ሜትር እንዲያግዛት ማድረግ አለባችሁ እንጂ ህይወቷን በእንደዚህ አይነት መልኩ ልታተላካሹ ልታበላሹባት የምትችሉበት ምንም አይነት ኬዝ የለም። እረፉ። ኤፍሬም እረፍ። ከሄርሜላ ጎን ሆነህ ግን ለሩታ የምታግዝ መስለህ ለሩታ አለውልሽ፣ ተስፋለሽ፣ አይዞሽ፣ ይመለሳል፣ እናስወጣታለን የሚሉ ተስፋዎችን ለሩታ አትስጣት። ሩታ ከአብርሽ ጋር የመሆን ሀይ የሆነ እንትን አላት፣ ፍላጎት አላት። አብርሽ ደግሞ አይፈልግም። እናንተ ደግሞ ይሄን ነገር እንደምታሟሉላት እንደምታሳኩላት አድርጋችሁ ነው እያሳያችሁ ያላችሁት። ለምን እንደዛ ታደርጋላችሁ? ማርያምን ለምን ራሷ መስመር ልትስትል መስመር ታስወጣታላችሁ። ገባችሁ? በቃ እንትን ልበለው እንዴ ምናምን ብላ ስትሞክር የላችሁም እናንተ። ለምን እንደዛ ታደርጋላችሁ? እና የምታረጉትን ነገር በደንብ አድርጋችሁ ብታውቁ እንደኔ አሪፍ ነው ብዬ ነው የማስበው። ማርያምን እረፉ። በቃ ኤፍሬም እረፍ፣ አይመለከትም። እዚህ ውጣ። ማርያምን የማይሆን ነገር አታድርግ። የማይሆን ነገር፣ የማይመስል ነገር
የምታረጋቸውን ነገሮች ብታርፍ አሪፍ ነው ብዬ ነው የማስበው። ሩታ ትጎዳለች። ሄርሜላ ጋር ያለውን ነገር ያውቃሉ። በቃ እንደዚህ ብዬ እንትን እላለሁ፣ ሩታ እንደዚህ እንጎዳታለን። ሩታን ለመጉዳት ነው እንደዚህ ተሰልፋችሁ ያላችሁት? ሩታን የሆነ ነገር ለማድረግ ሩታ በቃ ደስተኛ እንድትሆን አትፈልጉ። ሩታ ሁሌም እንድታዝን ነው የምትፈልጉት አይደለ? ግን እኔ ሩታ ግዴታ ከአብርሽ ጋር አትሁኚ፣ አብርሽ አይሆንም ምናምን ሳይሆን ሩታን ለመጉዳት የምታደርገው ነገር ኤፍሬም እረፍ፣ ተነቅቶብሃል፣ እረፍ። ለሩታ ሸርግ ያደርጋቸው አድርሶላት ከሩታ ጋር ሆኖ ሄርሜላን ቆይ እንደዚህ ያደርጋታለሁ አብራ መሆን የለባትም እንደዚህ አድርጌ እንደዚህ እንትን ብዬ ብሎ የሆነ ነገር ሊወሰልትላት ይችላል። ግን ማመን የለባትም እሷ ሆኖ እስካላገኘችው ድረስ ማመን የለባትም። ከሄርሜላ ጎን ሆኖ ነው። እንዴት ነው ከወንድሙ ጎን ሳይሆን ከእሷ ጎን ሆኖ ሊያሽቀብጥ የሚችለው? እንዴ ምን አስባችሁ ነው? አብርሽስ እንዴት ነው ፊሊንግ የሚሰጠው? ምን አይነት ፊሊንግ ሊሰጠው ይችላል ብላችሁ ታስባላችሁ? ተረጋጉ። ነይ ውጪ ብዬሻለሁ፣ ነይ ውጪ እንትን ማለት አለብሽ። እንደዛ እያመናጨቃት አብርሽ ዝም የሚል ይመስላችኋል? አብርሽ ነው እንዴ ምናምን እሺ ምናምን ብሎ ዝም የሚል ይመስላችኋል? እንደዛ ሲያደርጋት አይልም። መወሰን ያለበትን ነገር ይወስናል። ማድረግ ያለበትን ነገር ያደርጋል እንጂ ዝም አይላትም። ማለት ዝም አይለውም ኤፍሬምን። እና ኤፍሬም ሩታን ለመጉዳት ነው። ንቂ ሩታ ንቂ። ማንም ከጎንሽ ሆኖ የሚያሽቀብጥ የለም። ልንገርሽ፣ ከጎንሽ ነን ባዮች ሁሉ ያንቺ ጠላቶች ናቸው። እንዲህ ነው ሲገለባበጡ የምታያቸው እንደ ንፋስ ማለት ነው። ማርያምን በጣም ሁሌም አያቸዋለሁ። እንትናን ሜሪንም አያታለሁ፣ ዳኒንም አያዋለሁ። የሆነ ቀን ይገለበጣሉ። ምንም አቋም የላቸውም። ገባሽ አይደለ? እነሱ የሆነ ጥፋተኛ ናቸው ሲባሉ አንቺ እኮ ነሽ፣ ላንቺ ብለን እኮ ነው እንደዚህ ያደረግንልሽ፣ ላንቺ ብለን ነው እንደዚህ ሆነልሽ ብለውሽ ይመጣሉ። እንደዛ መሆን የለበትም። ራስሽን አቋም መኖር አለበት። ለራስሽ ፊሊንግ ኑሪ። በራስሽ አይዲያ በራስሽ እንትን ኮንፊደንስ ነው መኖር ያለብሽ እንጂ በእነሱ በጭራሽ ማድረግ የለብሽ ምንም ነገር ማለት ነው። ምንም ነገር ለእነሱ ብለሽ ደስ እንዲላቸው ብለሽ ምናምን ማድረግ ያለብሽን ነገር አቁሚ። በቃ መኖር ያለብሽ ለራስሽና ለራስሽ ብቻ እስከሆነ ድረስ ራስሽን ነው ማዳመጥ ያለብሽ ብዬ ነው የማስበው። ለማንኛውም ቤተሰብ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሸር አድርጉ። ማርያምን አዳዲስ ሀሳቦችን ይዘን እንመጣለን። ትንሽ እግሬን ስለማይ የማውራት እንትን የለኝም። በጣም ቁርጥማት አሞኛል እግሬን ጉልበቴ ላይ ማለት ነውና ሰብስክራይብ ያደርጋችሁኝ በደንብ ሲሻለኝ በደንብ እናወራለን ማለት ነው።